ያዳኛችንና የጌታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ዛሬም በእግዚአብሔር ቃል ስለ አንድነት እንመለከታለን። አንድነት ካለ፣ አንድ ነገር ላይ ፎከስ ማድረግ ካለ፣ አንድነት ካለ ኃይል አለ። አንድነት ኃይል ነው። አንድነት አቅም ነው። አንድነት በኢየሱስ ክርስቶስም የእግዚአብሔርን እጅ ወደዚህ ባልተከፋፈለ ልብ፣ ባልተከፋፈለ ሐሳብ፣ ባልተከፋፈለ ማንነት እግዚአብሔር ጋር መቅረብ ማለት የእግዚአብሔርን እጅ ያመጣል። የእግዚአብሔርን መጎብኘት ያመጣል። የእግዚአብሔርን በረከት ያመጣል። ስሙ ለዘላለም የተባረከ ይሁን። በሐዋርያት ሥራ 12:5 ላይ ያው እንደምናውቀው ጴጥሮስ የገባበትን እስር ቤት የምናውቀው ነው። ጴጥሮስ የገባበት እስር ቤት አራት ሆነው ለ3 ፈረቃ የተመደቡ ከወታደሮቹ ጋር በመሃላቸው ተኝቶ በምንም ተአምር ከዛ ውስጥ እንደማይወጣ ጴጥሮስ ከዛ እስር ቤት እንደማይወጣ ምንም ጥያቄ የለውም። በስጋ ለባሽ የሚታወቅ ነገር ነው። ነገር ግን የሚለው ምንድነው? ጴጥሮስ በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበረ። ጴጥሮስ ምንም ያክል እዛ ውስብስብ ነገር ውስጥ ቢገባም፣ በሰው አይምሮ ሊወጣ በማይችል ሁኔታ ውስጥ ቢገባም ግን ቤተክርስቲያኒቱ ግን ስትጸልይ በደንብ አድርጋችሁ አንብቡት። ቤተክርስቲያን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ማለትም ተሰብስበው ግማሾቹ ባርከን፣ ግማሾቹ ዛሬ የሚበላ በዛን ጊዜ በነበረው ጸሎት ህብረታቸው ውስጥ በተከፋፈለ ልብ ሆነው አልጸለዩም። በቃ ሁሉም ትኩረታቸው ሐሳባቸው ምን ነበረ? ፒተር ከእስር ቤት እንዲወጣ እግዚአብሔር ሆይ እጅህ ይምጣ። በቃ በአንድነት ሆነው ስለ ጴጥሮስ መለቀቅ ብቻ በአንድ ልብ፣ በአንድ ሐሳብ፣ በአንድ ምርት ሆነው ይጸልዩ ነበር። እግዚአብሔርም አላሳፈራቸውም። እግዚአብሔርም የአንድነት ጸሎት ይሰማልና ጴጥሮስ ከዛ ሊወጣ በማይችል ሁኔታ ውስጥ ወጣ። ስሙ ለዘላለም የተባረከ ይሁን። ዛሬም የምላችሁ ነገር ምንድነው? አንድ ነገር ላይ ፎከስ አድርጋችሁ ጸልዩ። ሞር ደግሞ 2-3 ሆናችሁ በምትጸልዩ ጊዜ አንድ ነገር ላይ አትኩራችሁ፣ አንድ ነገር ላይ አድምታችሁ፣ አንድ የሆነ ድምፅ ላይ በቃ የእግዚአብሔር እጅ መምጣት ያለበት ነገር ላይ በአንድ ልብ፣ በአንድ ሐሳብ ተስማምታችሁ ጸልዩ። እግዚአብሔር እጁን ያመጣል። ስሙ ለዘላለም የተባረከ ይሁን። ብቻችንም ለምንጸልይ ብቻ እንዲህ ያልተከፋፈለ ልብ ይሁን። እኛውን ጸልየን ያኛውን ይዘን እኛውን ሲሆን እግዚአብሔር በጠራ ነገር ላይ ኳየር ከሆነ ስለ ኳየር በቃ ሂሊንግ በቃ ቢዝነስ ከሆነ ቢዝነስ ያንን ስመለከት ይህንንም ሳይሆን ባልተከፋፈለ ልብ፣ በማይቀያየር ልብ እግዚአብሔርን እንፈልገው፣ እግዚአብሔርን እንጥረው። የንስር ትልቁ ጉልበት ምንድነው? ፎከሱ ነው አይደለ? የአንበሳ ሲያድን፣ እንስሳቶች ሲያድኑ ከተመለከታችሁ ፎከሳቸው ኃይላቸው ምንድነው ከተባለ ፎከስ ማድረጋቸው ነው። ድመት አይጥን ስትይዝ ተመልከቷት፣ በቤታችን ፎከሷ ነው በጣም ኃይለኛ ፎከስ፣ ኮንሰንትሬሽን፣ አንድ ነገር ላይ ፎከስ ማድረግ፣ ባልተከፋፈለ ነገሩን መፈለግ። ስሙ ለዘላለም የተባረከ ይሁን። ዘፍጥረት 2 ወደ መጨረሻ አካባቢ ስንመለከት እንደዚህ የሚል ቃል አለ። ለአዳም ሚስት ከመጣለት በኋላ እግዚአብሔር ከጎኑ አጥንት ካወጣና ሴት አድርጎ ከሰራት በኋላ አዳም ሴቷን ተመለከታት። ወደ ቁጥር 24 አካባቢ እንደዚህ የሚል ቃል አለ። ስለዚህ ሰው ከእናትና ከአባቱ ይለያል፣ ከሚስቱ ጋር ይጣመራል፣ ሁለቱ አንድ ስጋ ይሆናሉ። ብዙ ጊዜ እዚህ ምድር የቆየ ምንድን ነው ከተባለ ባልና ሚስቶች ረጅም ዘመን ቆይተዋል። ለምን? አንድ ስለሆኑ። በእግዚአብሔር ዘንድ ሲታዩ አንድ ናቸው። ኃይል አላቸው። ቤታቸው ላይ ሲወሱ አንድ ናቸው። ስሙ ለዘላለም የተባረከ። ህይወታቸው አንድ ነው። ምልልሳቸው አንድ ነው። እይታቸው አንድ ነው። የወሰኑት ነገር ለጋራ መወጣት ስለሚችሉ ረጅም ዘመን ትዳር ይቆያል። ረጅም ዘመን በጣም ረጃጅም ዘመኖች የቆዩ ትዳሮች አሉ በዚህ ዘመን እንደምናውቀው። ለምን ከተባለ አንድ ስለሆኑ፣ ለቤታቸው አንድ፣ ለኑሯቸው አንድ፣ ለመውጣት መግባታቸው አንድ ናቸው። ስሙ ለዘላለም የተባረከ ይሁን። ስለዚህ አንድነት ኃይል ነው። አንድነት ምንድነው? ጉልበት ነው። አንድነት ምንድነው? በኢየሱስ ክርስቶስ ስም የእግዚአብሔርን እጅ፣ የእግዚአብሔርን በረከት የሚያስመጣ ነው። ዘፍጥረት 11 እስቲ እንመልከት። የባቢሎንን ግንብ ያው እንደምታውቁት ነው። የባቢሎንን ግንብ ሲሰሩ በአንድነት የተነሱ ናቸው። ግን ቁጥር 1 ቁጥር 6 እንደዚሁ ያህል እንመልከተው፣ አንድነት ኃይል እንደሆነ ማለት ነው። በዚያን ጊዜ ሰዎች ሁሉ የሚናገሩት የሚግባቡት ቋንቋ አንድ ብቻ ነበረ። ብዙ ህዝብ ነበረ። የሚነጋገሩት የሚግባቡት አንድ ቋንቋ። በኢየሱስ ክርስቶስ እኛ ክርስቲያኖች እንደዚህ ያደርገን። እግዚአብሔር ጋር ስንጸልይ ክፍልፍል ባለ ሳይሆን አንድ ነገር በቃ ያቺ መልስ እስከምትመጣ ጸሎት አንቀይር። ያቺ መልስ እስከምትመጣ ሌላ ጸሎት፣ ሌላ መሻት ውስጥ አንግባ። አንድ ሁል ጊዜ እግዚአብሔር ሲመለከተን አንድ ነገሩን ፎከስ አድርገን አንድ ነገር ላይ መጸለይ።
ቁጥር 6 እንደዚህ ይላል፣ እግዚአብሔርም እንዲህ አለ፣ እንግዲህ እንደ አንድ ሕዝብ አንድ ቋንቋ በመናገር ይህን ማድረግ ከጀመሩ ከእንግዲህ ያቀዱት ሁሉ ማከናወን አያዳግታቸውምና። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ። በአንድነት መንፈስ ይባርከን። በአንድ ነገር ላይ በቃ ነገሩ እስከሚፈጸም ድረስ በቃ አይናችን እንዲበራ እግዚአብሔር ፎከስ በቃ ነገሩ ላይ ፎከስ የማድረግ ነገሩ ላይ ኮንሰንትሬት የማድረግ ነገሩ እስከሚመለስ ነገር እዛ ነገር ላይ በቃ ከሳምንት እስከ ሳምንት መጸለይ፣ ከቀን ቀን መጸለይ፣ ከወር ወር መጸለይ መልሱ እስከሚመለስ ድረስ። አንድነት ምንድነው? ኃይል ነው። አንድነት ምንድነው? እግዚአብሔርን ያንቀሳቅሰዋል። ስሙ ለዘላለም የተባረከ ይሁን። በአንድነት መንፈስ እግዚአብሔር ይባርከን። አንድ ነገር ላይ ኮንሰንትሬት መልሱ እስከሚመጣ ድረስ እግዚአብሔር እዛው ይትከለን። ልባችን መጽናት፣ መታገስ መልሱ እስከሚመጣ ድረስ ኃይል አቅም ይሁንልን። ስምህ ለዘላለም የተባረከ ይሁን። በአንድነት መንፈስ ባርከን፣ በአንድነት ኃይል ባርከን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን።